አንቺ ቤልትሽን እንደዚህ አድርገሽ ተኝተሻል አይደል? ቤልትሽ ቆዳ ልትበዩ ነው እንዴ? ለምግብ ብቻ የተፈጠርክ ሆዳም ደግሞ ወላሂ ናፍቀሽኛል። እንጨፍራለን። በቀሉ ሴዶ ብሬን ስጠኝ፣ ብሬን ስጠኝ፣ ሴዶ ብሬን ስጠኝ። ዘንድሮም ሊያዘምተኝ የኔ ስስት አንቺ ባትኖር ያው ሙያን ኬት እንማራት ነበር እንዴ? ሴዶ አህያ ነው ማለት ይጋፋል እንጂ ሴዶ ተሸነፈ ብላችሁ እያወራችሁ ነው። ያው የተሸነፍኩበት ምክንያት ደግሞ ጸጸታችሁ አይደል ሲያልቅ ነዋይ በትግረኛ አንቺ አሱ አለ ኦቶክስ አለ። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲስ ሰዎች እንኳን በሰላም መጣችሁ። በዛሬው ቪዲዮአችን እንግዲህ ኢቲኤፍሲ ትላንትና ማታ ባበደ ሁኔታ ተከናውኗል። ከዚህ ጋር በተያያዘ ሴዶም ተሸንፏል። ከሽንፈቱ በኋላ ግን የተነሱ እጅግ በጣም ብዙ አነጋጋሪ ነገሮች አሉ። እነሱን እንመለከታለን። ሌሎችም እናንተን ዘና ፈታ የሚያደርጉ ቪዲዮዎች ተሰብስበዋል። ከመጨረሻው አብራችሁን ቆዩ። ለተለመደው ቤተሰቦች ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየት በነጻነት ኮሜንት ይደረግ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም ኦን አድርጉ። ሌትስ ጎ። እናት ማሩኔት ነበር ያረግሽው። ናይስ ያናቴ ላይ ስላልባት ካገኘሽው እኛን ነው ማረ ስሚ ወይማ ባሌጫት አይቅምም ብለሽ ታስወሪያ ነበር። ይኸው እዛ ጋር እየቀመልሽ ነው። አብረን ነው የምንቀመው። የታባሽ ሲጋራም ይጠጣል። አብረን ነው የምንጠጣው። እኔ ውድ ሲጋራ ጋንጃም ይስባል። ነይ አብረን ነው የምንስመው። አንቺ ባልና ሚስት መሃል ወሬ አታመላሻልኩ። 99 ችግር ጓደኛው መጣ። ችግር ወደ 100 አፕግሬድ ሆኗል። የኔ ስስት አንቺ ባትኖር ያው ሙያን ኬት እንማራት ነበረ። እኔ አሁን ለመጀመሪያ ጊዜ ነው እንቁላል በደረታችን ድፍት ብለን ማጠብ እንዳለብን፣ የቀቀልነውን መኮሮኒ ደግሞ እንዲህ ፍራሽ ላይ ነገር ቁጥጥ ብለን እንደዚህ ነገር ብለን መገልበጥ እንዳለብን ምናምን በምን እናቅ ነበር? አንቺ ባትኖሪ እኔ ስስት እንደዚህ በእናትሽ ሁሉ ጊዜ በቃ ተጨማሪ ቲፖችን እየለቀቅሽልን ለመጀመሪያ ጊዜ ስታስከፍላት በስላሴ ስም በስላሴ ስም በስላሴ ስም በስላሴ ስም ልጅ ኦክሲጅን እየተነፈሰ ብታገኘው ምን ታደርጋለህ? ያው ፈጣሪ መመጸን ነው። ዱአ ማረግ ሌላም የለም። ልጆቻችን ከሱ ይጠብቅልን። ኦክሲጅን ታደርጋለህ? ወደ ሐኪም ወስደን ወደ ሐኪም ቤት አሁን ልጅ ኖሮ ልጅ ኦክሲጅን እየተነፈሰ ብታገኘው ምን ታደርጋለህ? ኦክሲጅን መስጠት አልችልም። አይ አንተ አትስጥ። እየተነፈሰ ብታገኘው መንገድ ላይ ኧረ ከባድ ጥያቄ ነው እናቴ፣ ከባድ ጥያቄ ነው። እሺ ወይ ዘንድሮ አያልቅም ተነግሮ። እስቲ ልጠይቅልሽ ይችላል ብለሽ ነው? እስቲ ልጠይቀው። አባቴ ነገ ሚላት በጣም አስፈላጊ ስራ ቀጠሮ አላትና ታደርሳታለህ? በእናትህ ችግር አለው እንዴ? አራኔ በጣም አልችልም። በጠዋት ነው የምወጣው፣ በጠዋት ለዛ አልችልም። ትንሽ ደቂቃ በመንገድ ማን አልችልም፣ ስለማልችል ነው። በእውነት አልችልም። ወይ እሺ፣ እኔን ሳታደርሰኝ እሷን ታደርሳታለህ? አንቺማ በጣም ቫልዩ ማድረግሽ። እኔ እንደውም እትቼው አዳር ነው የምገባው። በቃ ከአሁን ሰዓት ጀምሮ ማንንም ማድረስ አልችልም። ለዛ ነው አልችልም። በእውነት ሰማሽ? አሚሉ በቃ አይችልም። ምን ላድርግሽ? በእናትሽ ስማ ብራዘር፣ ለመኖር ያስፈልጋል ብር፣ ለመስራት ብር፣ ለማግባት፣ ለማፍቀር ብር፣ ቤተሰብ ለመርዳት ብር፣ ቤት ለመስራት ብር፣ ለማግኘት ብር፣ ለመብረር ብር። ብር ግን ይመቸው ሁሉም በብር ነው። ብር የሚገዛው በብር፣ ብር ፏ ማለት የሚቻለው በብር፣ ብር ይሄንን ግዛይ በብር፣ ብር ግራ ገባኝ እኮ። ሁሉም ነገር በምን ሆነ? በብር። ብር ካልተገኘ ብር ብር። አጋይስ ህይወት ከፋ። ሁሉም በብር በብር። ከትናንት ለመሄድ ብር፣ ለማግኘት ብር፣ ለመሮጥ ብር ብር። ከመዳሜ ለመውጣት ምን ያስፈልጋል? ብር። ከራያ ለመውጣት ምን ያስፈልጋል? ብር። ለመስራት ምን ያስፈልጋል? ብር። አያላለ ብር። ወይኔ ብር፣ ብር ወይኔ ብር። አረ ብር ዘጋገቸናን እውነት ብር ነው። ብር አድርጎ ያስቀረን
አፈሳ ታፈሰ ምንድነው ሰው ልጅ ታፈሰ የሚባለው? የዲማ ሸዋ ነው እንዴ? ባይሆን የሰው ልጅ ተለቀመ እንኳን ቢባል ያስገዳል እንዴ? ምንድነው ታፈሰን አቁሙ። ታፈሰ እንኳን እንዳይሰማችሁ ጥሩ አይመጣም። ሀለቢያ አታመመው ማለት ነው። ዝም ብሎ የሚሄድ ሰው አለ ጦር ሜዳ እዚህ ስራ ፈቶ ያለ ዝም ብሎ መንገድ ላይ ያለ ስንቱ አለ የሚሄዱ ተዘጋጁ ያሉ። አፈሳ የሚባል ነገር እኔ አይገባኝም። ጨርሻለሁ። አሬ ለቀማኛ ቡናነን ምንድነው? አፈሳ ካልተባለ ለቀማማ አይሆንም። ምንድነው የሚሆነው? እሺ ትመጣለህ ወይስ አትመጣም? አሬ እኔ ፍቅር ታሳፍሽኝ ነው እንዴ? ነግሬሃለሁ፣ መለያያችን ነው። ከዚህ በኋላ አታገኘኝም። ምን ይሾው ቆሞ እንዴ? ቶሎ በል። አሬ ላይ ሚሊሻ አንቺም እንደኔ ፍቅረኛሽን እየጠበቅሽ ነው? ዛሬማ ስንት ሰዓት እንዳስጠብቅኝ ይመጣታል። ቆይ እሱማ እኔ ፍቅር እንዴ እኔ ነኝ። ጃኬት ተሻል ምን ይሾች ይዙኝ እንጂ አታስጠጭ ባላስጠ እኔ ነኝ። እኔ አንተ ወይ አይደለም እንዴ? ምንድነው እንደዚህ ካፈሳ ይበልጥ ከለቀማ ካፈሳ ይበልጥ ዘንድሮ ሊያዘምተኝ ሲታፈሱ ነው እንደዚህ ታዩይ በሰላም አውላይ ሽማግሌ በሙሉ እፈሱ፣ ማንንም እንዳሰሙ። እንዲህ አፈሳ አሁን እንዴት ልወጣ ነው? አው አሪፍ ሐሳብ። እንዲህ መሸወድ የቻልኩኝ እኮ ለምጨነቀው ይሄን የመሰለ ቴክኒክ እያለ ማን ይታፈሳል? ወይ ሰራሁላችሁ። ና እኔ አንተ ና። ፈጣሪ ወይ እርዳኝ። አቤት ወዴት እየሄድክ ነው? እኔማ ወደ መስጊድ የመስጊድ ኢማም ነኝ፣ አሰጋጅ ነኝ። ኢማም ኖት? አዎ ኢማም ነኝ። ላ ሐውለ ወላ ቁወተ ኢላ ቢላህ። ልሂድ አይደል? ሰዓት ረፈደብኝ። ቆይ አንዴ አለቃ፣ አንድ ሰው አግኝቼ ነበር ግን ኢማም ነው። ይሄድ አረ ልልቀቀው። እንዴ ኢማም ተገኝቶ ነው ጫኑት እንዴ ምን ያደርጋል? እዛ ወስደነው በጸሎት ያግሰናል። ጫኑት። እሺ አረ በእናትህ አረ አለቃ ገጠው ሚስቶች ማለት ነው ባሎቻችሁን በርካሽ መጥራት አቁሙ። የምሬ ነው። የኔ ማር ስንት ነው? የኔ ጣፋጭ አሁን ጣፋጭ ስንት ነው? በየሱቁ ሄዳችሁ አሁን ብትጠይቁ ጣፋጭ ስንት ነው ማለት ቤብ ስፔሻሊ ቤብ ቤብ። እሺ አሁን ለምሳሌ እነሱ ማለት ያለ ለምንድን ነው እንትናቸውን የምታወርዱባቸው? እሺ ምን እንበሉ ምን ይበሉ ማለት ነው ወንዶች። ስለዚህ ምንድነው የምንላቸው? የኔ የቤት ኪራይ እንላቸዋለን ማለት ነው። የኔ ግብር በቃ የሆነ የኔ ሂማኔር የሆነ በቃ የኔ BMW አይነት እንደዛ አይነት ነገር ብንጠራቸው እኔ ደስ ይለኛል። ምክንያቱም ቤብ ምንድነው ቤብ ማለት ነው። የኔ BYD የኔ ዘይት ምናምን ጥሩ ነው። እንደዚህ ነዋይ በትግረኛ ታቆም አንቺ አሱ አለ ኦቶክስ አለ አሱ አለ እንግዲያው አንቺን ኮተለየሽ ቶራቅሽኝ ላጫውችኝ ፍቅሬ አደራሽን አስይኝ እንደምነሽ ሰይ ሎራ እንደነሽ ዋ እንደምነሽ ፈርንደነሽ ቶቶ ሰናበትሽ ተሄሽ ተፋየሽ እጠብቅሻለሁ መሽት መለሻለሽ አሉ عشم سوال عسكوشي على عشم ستة عسكوشي على شيم لما ترلونت قالي كوجي عنا بلا عشم على عشم لونت قالي كوجي عنا بلا عشم አልዓሽም ቪዲዮ መታፈሪያ ጋር ድረስ ሜንሽን አድርጉት። እስኪ ሜንሽን አድርጉት ይቀናበርና እንስማው እስኪ ወደ ትግረኛው ቨርዥን ሄዶ ለሰው ስለጀመርኩት ሪሌሽንሺፕ መናገር ያቆምኩበት ነው። ሳልነግርሽ አሁን እያወራኋት ያለችው አጭቅ እንዴት አባቷ እንደምታምር ማርያም ቴክስት ሰረት ሎክ አድርገሽ ትናንት ቤት አብራኝ ወጣችው አጭቅ ማለት ነው። እሺ ባልፍ ያሳየኝ ነው ራሱ በጣም የሚገርም ጊዜ ነው ያሳለፈው። ወይኔ ድጋሚ አሁን እያወራሁት ያለችው አቺ ግን በጣም ያበደሽ ነች። አይ ቲንክ ሺዝ ዘ ዋን በቃ በጣም ተመችታኛለች። ባከች አሁንም ሎክ አደረገች። ምን አለው
አታውሩ የሚባለው ለዚህ ነው። ኢቪላይ የሚባል ነገር አለ። በቃ ፌል ያደርጋል። ማውራት ልክ ስጀም ጸጥ ብላችሁ አድርጉ። የምታደርገው ሌሉ መኪና አበሻ ትንሿ ሽንኩርት የትኛዋ ነች ብሎ መርጦ ነው። እንዴ ዮናታን እንዴ አንተ አይመክትም። ትላንትና ማታ እንግዲህ ኢቲኤፍሲ ተከናውኗል። አበሻ በቃ እንቅልፍ ሳንተኛ ነው እንዲሁ የነጋው 9 ሰዓት 10 ሰዓት የሆነው። ሲጠበቅ የነበረው የጆኒ ጁጁትሱና የሴዶ ኤምኤምኤ ፋይት በጆኒ ጁጁትሱ አሸናፊነት ተጠናቋል። አንድ ዙርም አላለፈም። ሰው ከዚህ ጋር በተያያዘ እንመለከታቸው። ልክ ፋይቱ ከመጀመሩ በፊት አዳራሽ ውስጥ ሆነው እንዲህ ሲባባሉ ነበር። እንዲህ ተባብሎ ነበር። ግን ልክ ፋይቱ እንደጀመረ ጆኒ ጁጁትሱ ተሸከመው ጣለ ላይ ወጥቶ እንትን አደረ። ከዛ እጁን ሊሰብረው ነበር፣ ዳኛ አስቆመ። በቃ እዛ ጋር ሴዶ ተሸነፈ። ከዛም ሴዶ እንዲህ አለች፣ እዚህ ጋር ባለ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁንም በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ሪማች በቃ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ስለዚህ ሴዶ ሪማች ይዘጋጃል ቀጣይ ብለዋል። ሪማች ላይ ድጋሚ ገጥመዋለሁ ብለዋል። ጆኒ ጁጁትሱ ግን በቃ ይሄ መሬት ላይ ከጣለ ማንንም አይሰማም ማንንም። ሴዶም ግን ራሱ ላይ እንዲህ ብሎ ቀልዶ ፖስት አድርጓል። ከፋይቱ በኋላ ነው የሷና የኔ እንደዚህ በፍቅር ተቋጭተዋል ከሽንፈቱ በኋላ። ግን ከዚህ ፋይት በኋላ በጣም ብዙ ሰው ብዙ አይነት አስተያየቶች ሲሰጡ ነበረ። እስኪ እንመልከታቸው። ይህ ልክ ፋይቱ እየሆነ ነው አይደለም። ይሄ እንትን ነው እባብ ነው በነጠመጠመበት ጅብ ነው ሸስቂጣም እናት አፈተብላ ጆኒ ሴዶ ቢያንስ ልሽ አያጫውትም አያሳየንም። ወይኔ እናት አፈተብላ ወይ ሴዶ ይውላ እኔ አመመኝ። ሴዶ በአላ ወይሽ እናቱ መርዘይ ሲያስጠድፍድፍ ምን አረገ? ሊሳብሮ እጁን አዞረው። እናቱ መርዝ ላይ ጆኒ የሚባል ጅል ሲያስጠላ አጭር ጎዶሎ ጉቶ ሴዶ እንዴት እንዳሳ ግን ጀግና ነው፣ ወላይ ጀግና ነው። ሊሳብሮ እጁን ሞክሮ ይውላ ጠርኩ። የጆኒ የሚባለው ሰውዬ ቂጣም ሲያስጠላ በቀሉ። ኦ ማይ ደባደም ወንድ ከሆነ ሴታ ሴት በቃ ጆኒ ጁጁትሱ ስትራይክ ቦክስ ምናምን የለም። ዘሎ ይዛል ይጥላል። ከዛ ቆለፍለፈ ነው። በዚህ ነው የተናደደችው። አንድ ነገር ብቻ ልበል፣ በግ ሆዳም ለበግ ብቻ የተፈጠርክ ሆዳም ሴዶች ደግሞ እናንተ ራሱ ይሄን ባይገባ አልቅሳለት ነው። በግና እንዴ ለዚህ ሲጀመር ጃኒ ልክ ነበረች። በግና ሴዶ በግና ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ፣ ወላሂ ሲጀመር አገባቡ ራሱ ልክ አልነበረም እኮ። እንበሆነ ነው ውሃ ነው። በግና አልጫወትም ብለህ እንደነበረ ባትጫወትስ ቢቀርብስ ባይጫወትስ ባገባስ አንድ ነገር ብቻ ልበል በግ ሆዳም ለበግ ብቻ የተፈጠርክ ሆዳም ነህ። ለአንተ ራሱ ይሄን ባይገባ በግና ለዚህ ሲጀመር ጃኒ የሴዶ ደጋፊ ነበረች። በቃ አላሸነፍ ሲል ነው እያለቀሰች እንደዚህ። ብርም የተበላ ሰው አለ። ሴዶ ብሬን ስጠኝ ሴዶ ብሬን ስጠኝ። እኔ እየደወሉ ነው ብሬን ስጠኝ። በአንድ ዙር እሺ ማሳመኑ አስፈላጊ ነበር። እኛን ብሎኬት መደብደቡ ከፖል ጋር መጣላቱ እኛን ማሳመኑ አስፈላጊ ነበር። ንገረኝ፣ አስፈላጊ ነው?
ሴዶ ያሸንፋል ብዬ እኔ ብሩ ብዙ ብር ነው ያስያዝኩት። ልጅ ዳውድ አንተም አለበት ያንተም እጅ አለበት። አዎ አብረህ ስታሽቃብጥ ደህና ነገር መስሎኝ ነው ያስያዝኩት። እኔ ብሬን ስጡኝ እየደወሉ ነው ብሬን ስጡኝ። ስለመድኃኒዓለም መሮጥ ይቻል ነበር እኮ አሉ ሴዶ። መሮጥ እኮ ይቻል ነበር። እሺ አትሮጥም? እኔ ሴዶ ብሬን ስጠኝ። እኔ ብሬን ስጠኝ። ወይኔ ሰው እንደዚህ አብዷል። ሴዶን አማክረሽ ነው ያስያሽው። ሴዶ ግን ማለት ነው ልክ ማታ ፋይቱ ሆነ ጠዋት ላይ ወደ ስራ ገብቷል። ስራ ተመልሰናል። ዛሬ ነው ለምን ሽንፈት ነው የምትወራው? ማስታወቂያ ሊጨረስ ማለት እንዴ? ወደ ስራ ተመልሰናል። ሴዶ ተሸነፈ ብላችሁ እያወራችሁ ነው። ያው የተሸነፍኩበት ምክንያት ደግሞ የጣዕም ዳቦ ህብስት ዳቦና የተለያዩ ጣፋጭ ኬኮች ስላልበላሁ ጣዕም ዳቦ ቤት ያለበት ብራ በቀሉ ያንቺና እኔ ይሄ ማለት ትላንትና ተሸነፈ፣ ዛሬ ጠዋት ይሄው የማስታወቂያ ዳቦ ቤት ማስታወቂያ ሰራ። ሴዶ ላይፉን እየኖረ ነው። ሀበሻ ሴዶ እንዲያላችሁ ትተቹታላችሁ። እሱ ገንዘቡን ሰርቷል። ጉዳዩ አይደል ሙቭ ኦን አድርጓለሁ። እኛ ነን የምንጫጫው። እዚህ ጋር በተያያዘ እንግዲህ ይህንን ውድድር አባይ ቲቪ ላይቭ ሲያስተላልፍ ነበር። ላይቭ በሚተላለፍበት ወቅት እንግዲህ ቲክቶከር ጃኒን የአባይ ቲቪዋ ጋዜጠኛ ኢንተርቪው ስታደርጋት ስለ ሴዶ አንድ ነገር ተናግራለች። ይህ ነገር ደግሞ ከፍተኛ ተቃውሞ ይዞባት መጥቷል ጃኒ ላይ አባይ ቲቪ ላይም። ከዛ በተጨማሪም ደግሞ በህግ ተጠያቂ ውላ ሊያደርጋት ይችላል። እስኪ ጉዳዩን እንመልከተው። ለዛ ነው እኔ 2 ሚሊዮን ብር ያስያዝኩትና በጣም ነው ደስ የሚለው። ጆኒን ብለሽ ነው አይደል ያስያዝሽው? ለምን እሱ መረጥ? ሴዶ አህያ ነው ማለት ይጋፋል እንጂ አይችልም። አጃው ነገ ሲያዩው ሴዶ አህያ ትራገጣለህ አንተ ትራገጣለህ። ግን ጆኒ ይችላል፣ እውቀት አለው። ዛሬ 2 ሚሊዮኑ አንቺ አካውንት ውስጥ እንደሚገባ እርግጠኛ ነሽ ማለት በሚገባ። እንግዲህ ይህንን ነገር ያለችው ጃኒ አባይ ቲቪ ላይቭ ስትሪም እየተደረገ ነው። ሜይን ስትሪም ነው፣ ላይቭ ላይ ነው። ይህ ነገር ማለቷ በራሱ ከባድ ስህተት ነው ብዬ ነው ማስበው። ማለት ቲክቶክ ላይቭ ጌም ላይ ያለች መስሏት አልመሰለኝ ጃኒ። አላቅም እንደዚህ ቀጥታ ስሙን ጠቅሳ እንትን ነው እንስሳ ነህ ማለት ይሄ ትክክል ነው ብዬ አላስብም። ይሄ ነገር ግን እጅግ በጣም ብዙ ሰዎችን አስቆጥቷል። እሷም ትክክል አይደለች ማለት አንደበቷ መገራት መቻል ነበረበት። እንደዚህ ማለት አልነበረባትም ብዙ ሰው ሲል ነበር። ከዛ በተጨማሪ ደግሞ ጠበቃ የሆነችው ሰብለ አሰፋ የጃኒ ንግግር በስድብና ማዋረድ ወንጀል ሊያሳስር የሚችል ነው ወይ? እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በትናንትናው ዕለት ኢቲኤፍሲ 2 ውድድር መካሄዱ ይታወቃል። እንደው ሌሎችም እንዲማሩበት አንድ ነገር ብትይ ብላችሁኛል። እንግዲህ በንግግሩ ስለ ንግግሩ 2 አይነት አመለካከት ነው ማየው። በአንድ በኩል እንደ አህያ ነው የሚራገጠው፣ የሚጠቀማቸው ቴክኒኮች የመጋፋትና የመረጋገጥ ስለሆነ ሊያሸንፍ አይችልም ብዬ ነው ብሩን ያስያዝኩት ነው የምትለው ነው። በሌላ መልኩል ደግሞ አህያ ብለዋለች የሚል ነው። እንግዲህ የርግቷ ከአውዱን በምናይበት ሰዓት ከኮንቴክስቱም አንጻር የችሎታውን የጆኒንና የሴዶን የማነጻጸር ይመስላል እና እንደ አህያ የሚል አይነት አገላለጽ የተጠቀመች ነው የሚመስለው። እንደ አህያ የሚል አገላለጽ ከሆነ በቀጥታ ስድብና ማዋረድ ላይሆን ይችላል። እነኚህ ሰዎች ፐብሊክ ፊገር ናቸው። ውድድሩም ፐብሊክ በመሆኑ በዛ አግባብ የተሰጠ ኮሜንት አስተያየት ነው እና ኢንቴንሽናሊ የልጁን ክብርና ስም ለማዋረድ አይደለም፣ ወንጀል አይደለም ሊባል ይችላል። ነገር ግን ሴዶ አህያ ነው የሚል በቀጥታ እንደዚህ የልጁን ክብር የሚያዋረድ አይነት ቀጥታ የሆነ አህያ ነው የሚል ቃል ተጠቅማ ከሆነ ግን ይሄ ነገር ምንም በኢፌዴሪ ወንጀል ሕግ አንቀጽ 615 መሰረት እንደ ስድብና ማዋረድ ተቆጥሮ በቀላል እስራት በ3 ወር ድረስ ሊያስቀጣ የሚችል ነው። እንዲህ ያሉ ድርጊቶች እንግዲህ እንደ ጃኒ ይህንን ተግባር ፈጸሙ የሚባሉ ሰዎች ለምሳሌ ጉዳዩ ወደ ህግ ቢሄድ በይፋ ይቅርታ በማለት የወንጀል ተጠያቂነቱን ማስቀረት ትችላለች። እንዲሁም ደግሞ ሴዶ ይህንን ነገር ሲሰማ ለምሳሌ ወጥቶ ተመጣጣኝ የሚባል የአጸፋ ምላሽ የሚሰጥ ቢሆን ፍርድ ቤቶች ይህንን ከግምት ከተው እሷ እንዳትጠየቅ ሊያደርጉ ይችላሉ። ዋናው ነገር ግን ምንድነው በደንብ ታዋቂ የሆንን የህዝብ ተደማጭነት ተጽዕኖ መፍጠር እየጀመረን ስንሄድ በሚዲያ የምናደርጋቸውን ንግግሮች መጠንቀቅና ማስተዋል ይገባል። ሌላውን ብዙ ወጣቶችም ይህንን ነገር ስለሚከታተሉ እንዲሁም ደግሞ አባይ ሚዲያም ይህንን ነገር መቁረጥ ይቻል ነበረ። እንደዚህ የሰዎችን ክብር ሊያዋርድና ሊነካ ይችላል የሚባሉ ንግግሮችን ሳይቆርጡ በቀጥታ መልቀቅ የሚዲያው ኢቲክስም ጥያቄዎች ሊከት የሚችልና ልጅቷንም ላላስፈላጊ ውዝግብና ሌላ እንትኑስ የሚከት ስለሆነ
በዚህ መልኩ ሊታይ ይችላል እና ተገቢውን ጥንቃቄ እናድርግ። መሰል ጠቃሚ መረጃዎችን ታገኙ እና አካውንቴን ይከታተሉ። ዳናይት ጋር እሷ እንዲህ እየተፈታታች ነበር። ከዛ በኋላ እንግዲህ ከሴዶ ጋር በተያያዘ የሚያስቁ ብዙ ቪዲዮዎች እየወጡ ነበር። እስኪ የተወሰኑትን እንመልከት። ሆነ ተከናወነ። እስከ ዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። የእናትህን ቁጣ ብትሰማ ይሻል ነበረ። የትም ተወለድ አትደብደብ። አው ውድድር እናያለን ብለን ሰከረን እኮ ወገን። ከሌሊቱ 6 ሰዓት ምንድነው? ሻምፒዮንስ ሊግ ነው ምንድነው? ልምድ እንቀስማለን ባለን ሰውን አጉላላችሁት። ያው ውጪ የድራፍት ወጪ ነው የተረፈን። የማስታወቂያው ብዛት 2 ሰው 1 ደቂቃ ለማይሞላ ድብድብ ወይ ልምድ አልቀሰምን ወይ ምንም አልሰራን። ዮናታን የስራን አሳሰብከኝ። ትላንትና ማለት ነው በቃ ይሄ ህዝቤ ተሰቃየ ማለት ይችላል። ተሰቃየ። ፋይቱ ያለው ኦልሞስት 9 ሰዓት ካለፈ በኋላ ነው። ግን በቃ ያየናት የሆነች 2 ደቂቃ 3 ደቂቃ አካባቢ ነው የመጨረሻው ፋይት። እሷን ለማየት እስከ ምሽቱ 9 ሰዓት 10 ሰዓት ቁጭ ብሎ ሀበሻ እንዲህ ቁጭ ብሎ ማለት ነው። እኔ ራሴ ይህንን ቪዲዮ ላ ሰርቼ ነበር የዛን ሰዓት አይኔው ላ ቀልቶ እዩት ቪዲዮን። ጸጸታችሁ አደርሴ ያልቅ ኢቲኤፍሲ ከዚህ በኋላ ግን ሪል ኦፖነንት አምጡ። ይሄው 9 ሰዓት ሞላ። ነገ ስራ የምትገቡ ሰዎች ፈጣሪ ሆናችሁ በቃ ስራ ምናምን እንዳገር ነገ ቢዘጋ ወይኔ ትንሽ እጅ ሊሰበር ነበር ግን ተርፏል። የቤቱ ሰውም እንዲህ ነው እየጠበቀ እያየ የነበረው። ኢቲሲ ጉድ አደረገን። ይሁት የሁሉ ሰው ሳሎን መኝታ ቤት ሳይገባ ተኝቶ ጁስ እየተጠጣ ቡና ተፈልቷል ምናምን ያቃተው ተኝቷል። በቃ ፋይቱ ምክንያት ሳልተኛ ነጋ ልወጣ ነው። እኔ ከዚህ ሁሉ ምን ተረዳው? እኛ ሀበሻ ቢቡል ወሬ እንወዳለን፣ መሳቅ እንወዳለን። አባ ስራ እንቅልፍ ምናምን አይመቸንም። ወሬ አለ ምን ተፈጠረ? ሁላችንም አተኛንም። ግን ከተኛ ባጭሩ ምን እንደተፈጠረ ልንገርህ። ዋና ነገሮች የሴቶች ፋይት ተጀመረ። ዳኛው ጀመረ፣ ይተቃቀፋሉ። ፍቅር ማሳያ ወለ ፋይት ምንድን ነው? እንደዚህ አይደለም፣ መጣላት ነው። ልትደባደቡ ነው የገባችሁት። እሺ ጀምሩ፣ ይተቃቀፋሉ። እና ነቃና ወላሂ አሁን የሴቶቹን ለፈው አንዱ ሊያመልጥ ነበር፣ ሮጠ። ከዛ ካሜራ እንዳላየ ከዛ ካሜራ ተመለሰ፣ አሸነፈ። አረ ጀግና አሸነፈ። ግን ሊያመልጥ ነው ፋይት አለብከው። አሁን ይሄ ዋናው ፋይት ነው። ከዛ ጠቢቅ እንግዳ እንደማናከብር አሳያቸው። ከዛ እንግዳ ነህ ሀቢቢ ና ደቡብ ሱዳናውያን ሰጠው፣ ያለ ቪዛ ወደ ሀገሩ ላከው። ሰውየው ወደቀ። ሚነቃው አገሩ ነው ላከው። ከዛ በኋላ ወንድሙ መጣ፣ ያኔ ሪቬንጅ ለማድረግ አስቦ። ምን እንደተረዳው ታውቃላችሁ? ከዛ ዶላ ብላክ ፒፕል ረጅም ምናምን እኔ ኃይለኛ ይመስሉኝ ነበር። ኦሪዮ እንደሆነ አረጋገጡልኝ። ሁለቱም ተነክረው ወጡ። ይህን ሁሉ ጨረስ። ዋናው ፋይት ምን ተፈጠረ? ከዛ ያሽመሸ ፋይት ምን ተፈጠረበት? እኔ የምነግራችሁ ነገር ካለ ጆኒ ሃዳ የኢንዶሚ ፋብሪካ ይክፈት። ሁሉም ሰው እሱ ጋር ይገባል። በ3 ደቂቃ ጨራርሳቸው ይወጣል። ቢፋይት እኮ ነው የሚገቡት። አክብራቸው። ሄሎ፣ አቤት። ሴዶ ነኝ ጌች። እሺ ሴዶ፣ ወይ ችግር የለውም ታገኛለሽ። በአደባባይ አስገብተው ወረድከኝ እኔ ታገኛለህ። ከፈጣሪ ነው እንዴ? ምን አረኩኝ? ነግሬያለሁ። በቃ እኔ ከብሎኬት ጋርና ከተራስ ጋር ብቻ ነው የምችለው። ከሰው ጋር አልችልም ብያለሁ። በግድ እኔ ነኝ ጎትቼ ያስገባው። እኔ ነኝ። አንተም ህዝቡ በቃ በግድ ነው ያስገባት። አይ ሴዶ፣ በእኛ አሳበብከው። ባለጌ ነው። ንገረው ለሱ። ምን አለበት 1 ደቂቃ ዝም ብዬ ሪንግ ውስጥ ብወርቅ ነው። ምን ችግር አለ? አይ እሱን ልክ ነህ። አሳፋሪ ተግባር ነው። አክብር። እሺ ችግር የለም። ህዝቡን አያከብርም። እስከ 9 ሰዓት ቁጭ ብሎ እኔን በ30 ሰከንድ ምን ነው ሴዶ መሸነፉን ምንም አልገረመኝም። እግዚአብሔር እኔ በጣም ያስገረመኝ የእጁ ጥንካሬ መድኃኔዓለም። የሌላ ሰው እጅ ቢሆን ማለት ነው ክርስቶስን መቋቋም አይችልም። ቅንጥስ ነው የሚለው። የሚገርም እጅ ያለው ሰው ነው። ያን ሁሉ ብረት፣ ያን ሁሉ ፖል ቀጥቅጠው፣ ያን ሁሉ ጎማ እንሳት ቀጥቅጠው ያዳበረው እጅ አልሰበር አለ። መድኃኔዓለም የሚገርም እጅ ነው ያለው። እግዚአብሔር እኔ በጣም የተመቸኝ ክርስቶስን። የምር እኮ ነው እጁን ማለት ነው። ይሄ ኖርማል እጅ እንዲያደርግ የሚታጠፉ እንደዚህ አይደል?
በቃ እንደዚህ አድርጎት ነበረ። እኔ አሁን እዚህ ጋር ባሳያችሁ ቫዮሌሽን ነው፣ ለዛ ነው። ግን እንዲህ አዙሮት ይሞክራል ጆኒ፣ ሊሰብረው ይሞክራል። ሴዶ ግን እጁ በጣም ጠንካራ ስለሆነ ተረፈ። መጨረሻ ላይ ግን በቃ ያዘውና ልክ በቃ ሊሰብረው ሲል ነው ዳኛው ያስቆመው እንጂ ኦልሬዲ እንዳለው ጆኒ ሊሰብረው ነበር። ለዘመዶቼ የተዘፈነ ቤቱን ክፈተው። እንዴት ናችሁ የአባቴ ዘመዶች? ላጠቅሙኝ እናንተ ልጋጎች፣ ማወቄ በጣም ነው የጎዳኝ። የእናንተ ዘመድ ባላረግ የዘመድ ትርጉም ላልገባችሁ አሁንም ደግሜ ላውራችሁ። ከካም ወረኛ ጥቅሜ የለሽ ቸግሮ ስደውል ግድ የለሽ። አንተን ለማማት ለሚሰበሰቡ ከፈለጉ አሁን ገደል ይግቡ። ሰማችሁ ዘመድ ተብዬዎች አጠቅሙኝም ቀበር አድማቂዎች። አንተ ጀዝባ ዘመድ አትበል አይወዱህም ችስታ ሰጡን። አንተ ጀዝባ ዘመድ አትበል አይወዱህም ችስታ ሰጡን። አላስፈላጊ ህንፃዎች ይታዩ። ማዘር እንዳትነኩ ብላ ቤት ቋንጣ ስትሰቅል እኔና አባቴ ሌሊት 7 ሰዓት ላይ ማዘር ሳታዩኛል። ይህ ስቴዲየም ከዚህ ጋር ቢነሳ ብዙ ያስታውቃል። ትንሽ ያስታውቃል፣ ግን ያው ምን ይሰራል፣ እግር ኳስ መቼ ሆኖልን ያውቃል ካልክ እችኛዋንም እሱ እኮ ፍትህ ሚኒስትር አጠገብ ያለ የታጠረ ሜዳ ነው። አይ ልጅ ሆነን አሁን እንደዚህ ሳይሆን ደረቅ ሲል በቃ ከሆነች ቦታ ገንጥለን እንደምንም እንዳይታይ ብዙ ከሆነ ከመሃል ሙሉ ብታነሳም አያስታውቅም፣ ካልሆነ እየቆረጥክ ምናምን። በሰባዎቹ ባልና ሚስት መንገድ ላይ ሲሄዱ ነግሬሻለሁ። ዛሬ ኤሞያ ያለሽ ወይም ጭራሽ ከኔ እኮ ደግሞ ለመራመድ አማረሽ። በአንድ ጎስ እጅ ካላስገረፍ እኔ ሞቻለሁ። ወይኔ በላችሁ ወይ ሙያ ያላሽ ጭራሽ ከኔ እኮ። ግን ሴቶችም የሆነ ሙቭመንት ሲያነሱ ልክ ናቸው ምለው ለዚህ ነው። ድሮ ወንድና ሴት እኩል አይሄድም። ሴት ሚስት ከኋላ ትሄዳለች፣ ባል ከፊት ነው የሚሄደው። ይሄ ነገር አይገባኝም ነበር። ባህል ነው ምናምን ሪስፔክት ነው ይባል ነበር። አምኖ ጋሼ እስቲ ከሻኛም አድርግልኝ፣ ዳዊት ጮባም አድርግልኝ፣ ሽንጥም አድርግልኝ እና ሩብ ቅንጥብጣቢ ለውሻዬ የሚሄድ ነው እዚሁ ተደብቀ ልትበላ እንዴ በእውነት ያላለቀ ቀረና ኤፌ ረበብራዶ አስገጅቼ ነበር ወነሰናም እስቲ እግርህን ከሽንጤ ላይ አንሳ። ሽንጥሽ እግሬ ስር ምን ይሰራል? ድሉደቅ እንዴ? ታዲያ ካሌን የት ላድርገው? አውልቄ አላስቀምጠው። ታዲያ ምንድን ነው ይሄ ሁሉ መስፋፋት እንዴ? ሉደቅ እንዴ? አልጋ መቀየር ያለብን አይመስልም? ለምን አልጋ ጠበበና እንዴ? እንጂሩ ኤክስትሮቨርት አትሁኝ ማለት አይ ችግርሽን ውጭ አታድርጊያ። አልጋው እንዲህ አደረገኝ ከማለት በፊት እኔ አልጋው ምን አደረኩት ማለት አይቀርም። እንዴት ነው እኔ ለአልጋው መጥበብ ምክንያት መሆኑ? እሱ ራስሽን ጠይቂ። ሻወርና ለውጥ ከራስ ይጀምራል ሲባል አልሰማሽ? ሰፍተሻል፣ ወፍረሻል እያለሽ ነው። ቀንሺ። Oh my God. Oh my God. All the fellas. Anyways, by the way, you remember them? Yeah? Dummy. You get. What you say? Furniture. Oh, it's not like that. Furniture. So, how are you guys? How are you? You guys are all grown now. Hey, how is life treating you? You must get. By the way, let me tell you something here. I sent them $50 back then. It was big money. I changed their lives. I'm saying, yeah, exactly. How are you anyway? Of course, yeah. $50 Hey, በነጋሪት አስልከህ ስማ 3-4 ቀጠና እኮ ነው ስማችን የጠፋው። ስማ ሙሉ ዜና ህዝቡ እኮ ነው ያወቀው። አማረ ማሙስ ይዘግበው። ስማ የደወልክበት እኮ $50 ይበልጣል። ታውቃለህ? ሰው ጋር ለደውል አይደል $50 ልኬላቸዋለሁ። በጣም የሚገርም እስኮ ነው። እናቴ እስካሁን አንገቷ እንደደፋች ነው በእኔ ምክንያት። የአባቴ ስም ተቀይሮ $50 እሱም $50 ነሳችን። አምሲቲ ማይነጋ መስሎ እሺ ምን እግር ጣላችሁ? We are here for አበሉ በቃ ተመገለጥ። አንተዬ ሰማ በቃ ይኸውልህ ሰማ ከአክሰንቱ በፊት ስልጣኔ ይሄ አይምሮን ማብራት አይፈጥንም። ስምኔ ባለቤት በአሜሪካ ይታይ ማብራት ጠፋ። እሷ ከፋራ ወደ ውስጥ ላተገባለች። አንቺ ዩናይትድ ስቴትስ ኦፍ አሜሪካ
አብቲ ትጣያለሽ። መኖሪያ ቤታችሁ ውስጥ ማብራት ጠፋ ብላ በእንጨት በማገዶ ቁጣሪ እንጀራ ስጋግር ተይዛ ተጠረዛችሁ ዲፖርት ለተደረጋችሁ ነቃ በጭስ አካባቢ በጥናት እናቷን ጧት መንቃት አይቀድምም። እናቴ ዶሚኔት ኤኒዌይስ ሊባሳለውና እርገጠው አማርኛውን እርገጠው በቃ ልቀቀኝ። በቃ አለቀ። ከተባተረ በቃ አለቀ። ምን ነው የምትለው? ፍሉሱ ደግሞ ላክ የምታካብዳለህ እንዴ? ነው ገን ቻፖን በዛን ጊዜ ሂሳብ ሰርተህ ላክለት። ኧረ በእናትህ በአሁን ከረንት ሂሳብ ነው የምልክልኝ። አለቀ። ምንድን ነው የምትለው? ላክ ልቀቀኝ። አንተ ደግሞ በቃ ምን ምጣድ ትጥጃለሽ አሜሪካ። ምጣድ ትጥጃለሽ አሜሪካ። ይሄ ከባድ ወይ አሁን ወደ አንቺ እየመጣው አንድ ሚሊሻ ቁም ያላለኝም እንዴ? ከዛስ ራሴ ቁም አልኩት እንዴ? ከዛም የት ነው ሳትላፊ ስለኝ አንተ ሳትላፊ ምን ልትሰራው ታየኛ ሚሊሻን ከዛ መታወቂያ ያለኝ ራስ አምጣልኩ። ምን አለሽ? ከዛ አልሰማኝም። እንዴት ማለት አልሰማኝም? በውስጤ እኮ ነው ያልኩት። አይ ሄሎ ባለቤት አልነገረችም እንዴ? ቤት ኪራይ እኮ አልፏል። እየሞከርኩ ነው ትላለህ። አታስበም እንዴ? እየሞከርኩኝ ነው እንዴ? ያሲሎ ያንተን የቤት ኪራይ ለመክፈል እየሞከርኩ ነው። ልጆች የሚበሉት አጣው ሳር እየጋጡ ነው። አትረዳም እንዴ? ምንድነው የምትለው? ምንድነው አንተ የሶስት ወር የቤት ኪራይ አልፌ አሁን አራተኛ ወር መጣ አይደለ? አንተ እንደዚህ ማለት እኮ አትችልም። እየሞከርኩ ነው ማለት የሚችሉት እንዳንተ አይነት ሰዎች አይደሉም። ታውቃለህ? አንተ ብር የምትጨርሰው በሴትና በመጠጥ ማታውን እያንጓጓ ታስገባለህ። ጧት እየሞከርኩ አንተ ብርን አልባሌ ቦታ እየበተንክ እየሞከርኩ ነው። ቤብ ምንድነው እንደዚህ አቻኩለሽ አቅለብልበሽ የጠራሽኝ? ምንድነው ቤብ? ቀዩ ፒስ ነው። ምንድነው ቤብ? አስጨነቅሽኝ እኮ። ያው አቻኩዬ የጠራሁትማ ምንድነው? ያው አባቴ ከመሞቱ በፊት ቃል አስገብቶኝ ነበር። ምንድነው ቃል ያስገባሽ ቤብ? ነርቨስ አደረግሽኝ እኮ በእናትሽ ንገሪኝ እንጂ። ቤብ ያው እንግዲህ አባቴ ከመሞቱ በፊት ምንድነው ቃል ያስገባኝ ነገር እኔን ማግባት ያለበት ሰው እሷንም ማግባት እንዳለበት ነው። ቤብ ግዴታ አንቺን ያገባሱ እሷንም ማግባት አለበት። አለበለዚያ በቃ መለያየታችን ነው። ቤብ እና ምን ትላለህ? ቤብ እንግዲህ ምን ታደርጊያለሽ? እንግዲህ ያው የሙት ቃል ነው፣ የሙት አደራ ነው። የሙትን አደራ ደግሞ አለማስፈጸም ማለት ምን ያህል ከባድ ነው ታውቂያለሽ? በቃ እንግዲህ እኮ እንደምታከብረው አውቃለሁ። ቤብ በቃ እንግዲህ የአባትሽን አደራ ለማስፈጸም እኔ እያመመኝም ቢሆን በቃ ሁለታችሁም እንደሚስት ተቀበላችሁ። ምን ቀምሮ እንደሆነ አልገባም። አንተ እህትህን ቆንጆ ነሽ ከምትላት ወይስ ለኔ 200 ብር ከምትሰጠኝ? ወንድ ልጅ አይልም ወንድም እህቱን ቆንጆ ነሽ ከባድ ነው። ለአንተ 200 ብር ሰጥ። አዎ እውነት ነው። በቃ ይሄ ነው ሪያሊቲ። 2000 ብር ሰጣለሁ። በቃ ለአንተ የሚሰጥ 500 ብር ለአንተ 500 ብር ደስ ይለኛል። እህት አለች። እህትን ቆንጆ ነሽ ከምትላት ወይስ ለኔ 200 ብር ከምትሰጠኝ? አረ ቆንጆ ነሽ እላታለሁ። እንዴ ጎበዝ። ኦኬ ደውልላለሁ። እሺ የኔ ሲስተር ቦኒ ቆንጆ ነሽ 200 ብር ላለመስጠት ያን ቆንጆ ነሽ ያለው በቃ እንደዚህ የሚል ወንድም ከስንት አንድ አስተዳደጋችን ይሁን አላውቅም። በቃ ግደሉን ወንድሞች እህቶቻችንን ቆንጆ ነሽ ምናምን። እነሱ ግን እህቶቻችን እኛን ማለት ነው ቆንጆ ምናምን ከተራ ነገር ነው። በቃ እንዳለ ሶሻል ሚዲያቸው ላይ ፕሮፋይል ያደርጉልናል። ፕራውድ ሆነው በቃ ምንም እንትን እኛ እኮ ያው ኬር እናደርጋለን መሆን ያለብን እንሆናለን። ግን እንዲህ ቆንጆ ነሽ የለም። እህቶች ግን ለወንድሞች በቃ ሟች ናቸው። እዛው ፋይቱ ላይ ነው ሴቶቹ በቃ እንደ ኧረ ወደቀች። ይሄኔ ቆንጆ ለአንቺ ሰርፕራይዝ አለኝ። ከምርህ ነው? ሰርፕራይዝ። አይንሽን ግን ጨፍኝ። እሺ ምንድን ነው የምትሰጠኝ? መሳቀሽንማ ወርቅ መያዣው ነው እባክሽ የቦርሳው። ለአንቺ ሁሉም ይገባሻል። አንቺ ኦ ማይ ጋድ ሰራልሽ። ባይ ቤተሰቦች የዛሬ ቪዲዮ እንዴት ነበር? ሀሳብ አስተያየታችሁን ኮሜንት አድርጉ። እዚህ ድረስ ያያችሁ ላይክ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው